ወይኔ የእናንተ ግፋችሁ ግን ማለት ነው። ሀናና ኪራ አንድ ላይ ይሁኑና ጽናትን ትንሽ ያሳብዳት እያላችሁ ነበር። የእውነት እናንተ እንኳን አይደለም ፍቅረኛሞች ሆኖ አክት አድርገውባት ይቅርና በጥርጣሬ እንኳን ልጅቷ ልታብድ ነው ማለት ነው። እናንተ አረተው ግፋችሁ ግን። ሰኒና ጆከር በጭራሽ መለያየት የለባቸውም። ራኬብም ለጆከር ይቅርታ ልታደርግለትና ወደ ቤት ልትመልሰው ይገባል። ማረፊያ የለውም። እውነት አንጀቴን በላኝ። በጣም ነው ያሳዘነኝ። የወይኔ እንዴት እንደምታሳዝኑ እናንተ ራሳችሁ ማለት ነውና ድራማ እንደሆነ እያወቅን ራሱ እንደዚህ ከተንገበገብን የእውነት ቢሆን ምን ልንሆን ነበር ማለት ነው። እና የእውነት በጣም ነው ደስ የምትሉት ሁላችሁም። በጣም እንስብስብ አንጀት ነው ያላችሁና ውዶቼ። ጽናትንም ደግሞ ከሀና ጋራ ኪራ ሆኖ ያሳብዳት ትንሽ ያስለቅሳት እያላችሁ ነበር። ኧረ ተው፣ ግፍ ነው ግፍ ነው። ጽናት እኮ ለኪራ ብላ ብዙ ጊዜ አልቅሳለች ማለት ነው። ይሄ ደግሞ ሊበቃት ይገባል። ከዚህ በኋላ ደስተኛ ሆና ነው መኖር ያለባት። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቤተሰብ ሆኖ ማለት ነው እና ሀባይቦቼ በተለይ በሀዊም ደስ ብሏችኋል። እንደውም ሀዊ ልጅቷን ስትደውላ ስትጠራት ከእሷ ጋር ተስማምታ ምናምን ምህሩን ልትጎዳ ታስባ ነው ብዬ ፈርቼ ነበረ። ግን በህይወታቸው እንዳትገባ እንደሚዋደዱ እንደሚፋቀሩ በቃ ብዙ ነገር ነው እያለቻት ያሉት ማለት ነው። እና በነገራችን ላይ ሙሉ ለሙሉ ማለት ነው እና ውድ ቤተሰቦቼ ሀዊም እንግዲህ እሌኔን ስትጠራት ደውላ በገንዘብ ልትደራደራት ሳይሆን በቃ እሷ ጋር አንድ ላይ ሆና እንትናን ምህሩዬ ልትበቀላት ነው ብዬ በጣም ፈርቼ ነበረ። ግን ደግሞ ከዚህ በኋላ ከህይወታቸው እንድትርቅ ነበር የነገረቻት። እሌንም የመለሰችላት መልስ ሰምታችኋል። በጣም ነው የሚያሳዝነው። እንደዛች እንደምሩ እንደምትባለው ልብ ህመምተኛ ነው ማድረግሽ ብላ ነበር የመለሰችላት። እጅግ በጣም ነው የሚያሳዝነው። እሷ የምትፈልገው አሁን ላይ የልጇን አባት ማግኘት ሳይሆን እኔም ወጣት ነኝ፣ ትዳር ያምረኛል፣ ማንኛውንም ሰው ትዳር እንደሚይዘው ትዳርን ይዤ መኖር ነው የምፈልገው ብላ ነበር ያለችው። ታዲያ የሰውን ትዳር እያፈረሰች ነው እንደሷ ላይ ትዳር የምትይዘው። ብቻ ከባድ ነው። ጆከርም ደግሞ የእውነት በጣም ነው ያሳዘነኝ። በተለይ ውጭ ላይ ሆኖ በቃ ዳቦ ምናምን በውሃ ሲበላ እዛ ፓርት ላይ እኔ እንጃ የማያዝን ሰው አለ ብዬ አላስብም። የእውነት ነው የምላችሁ። ድራማ መሆኑን እያወቅኩ ራሱ እንባዬ ነው የመጣው ማለት ነው። በጣም ነው ያዘንኩት። በቃ አለ አይደለ የራሳችሁን ወንድም ያለው ሰው ታውቃላችሁ። በቃ በዛ ቦታ አድርጌ ነው ያየሁትና በጣም ነበር ያሳዘነኝ። አሁንም ደግሞ እንግዲህ ከባድ ነው እውነት ለመናገር። ሁሉም ሰኒን ለራሱ ለማድረግ ነው እየሞከረ ያለው። ይሄ ነገር ግን ለማንኛቸውም እንትን ይላል ብዬ አስባለሁ። እውነት ለመናገር ከባድ ነው። ሀናን ብትሆን የሳቄ ምንጭ እንደው ሀናን እንደኔ የምትወዷት እስኪ ይህንን ቪዲዮ ላይክ በማድረግና ኮሜንት ላይ እስኪ ያሳወቁኝ። ሀንዬን እንደኔ የምትወዷት እውነት የሳቄ ምንጭ እኮ ናት። በቃ እሷን ሳያት ፈታ ዘና ነው ብለው። በነገራችን ላይ ቢሮ ውስጥ መሆኗን ረስታው በቃ መጀናጀኛ ፓርት ቦታ ነበር ያደረገችው። መዝናኛ ቦታ ነበር ያደረገችው ቢሮውን ማለት ነው። እና ብቻ በጣም ነበር ያሳቀችኝ። ጽናትንም ደግሞ ኪራ ያናዳት። ሀናና ኪራ አንድ ላይ ይሆኑና ትንሽ ጽናትን ጨርጨር እያላችሁ ነው ቤተሰብ። ሀናና ኪራ አንድ ላይ ሆኑ ማለት እኮ በቃ ጽናት ራሷን አጠፋች ማለት እኮ ነው። በጥርጣሬ እንደዚህ ካበደች የእውነት ደግሞ አብራ ብታያቸው ምንድን ነው ሊሰማት የሚችለው? አረተው እንግባባ እና ጆከርና ሰኒ አንድ ላይ የሆኑ መለያየት የለባቸውም ምናምን እያላችሁ ነው። እኔም ጆከርና ሰኒ አንድ ላይ ቢሆኑ ደስ ይለኛል፣ ነግሬያችኋለሁ። ምክንያቱም ክብሮም ራሱ ለራሱ ለማድረግ ነው እየሞከረ ያለው። ጆከርን ጨበርዬ ጠርታው ወደ እነ ኪራ ቤት አስገብተዋለች። እዛ ጋር ደግሞ ክብሮም ቪዲዮ እየቀረጸ ነበረ። ምንድን ነው እየተፈጠረ ያለው? በጣም ንግራ የተጋባሁት። ያንን ቪዲዮ ቀርጾ ለሰኒ ሊያሳያት ነው። ለሰኒ አሳይቷት ከዛን ጆከርን አንቺን አይወድሽም ሰኒ ነው ማነው ጨበርዬን ነው የሚወዳት ምናምን ብሎ ቪዲዮ አሳይቷት እሷን አሳምኗት እንደማይፈልጋት አሳይቶ ከዛ ለራሱ ለማድረግ ነው መሰለኝና ሰው እንዴት ነው ይሄን ያህል ራስ ወዳድ የሚሆነው? የእውነት በጣም ከባድ ነው። ብቻ ግን ሰኒ ይሄን ነገር ታምናለች ብዬ አላስብም። ምክንያቱም ከራሷ በላይ በጣም ታምነዋለች ብዬ አስባለሁ። እና ከባድ ነው። እስቲ እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል አብረን እናያለን። ሰኒም ተሽሏት ስላየዋት በጣም ደስ ብሎኛል።